የዕለቱ የመጽሐፍ ቅዱስ ንባብ ክፍል ከኢዮብ ምዕራፍ 6 እስከ ምዕራፍ 9 ያለውን ይሸፍናል። ኢዮብ ምዕራፍ 6 ላይ ኢዮብ ለወዳጁ ለኤልፋዝ ንግግር ምላሽ ሲሰጥ እንመለከታለን። ምዕራፍ 7ም የዛው ቅጣይ ሆኖ ኢዮብ ምላሹን በመቀጠል ሲናገር ይደመጣል። ምዕራፍ 8 ላይ ሌላው ወዳጁ ቤልዳድ ደግሞ ንግግር ይጀምራል። ደግሞ ምዕራፍ 9 ላይ እንደገና ኢዮብ ይመለስና የእግዚአብሔርን ታላቅነት እንደዚሁም የእርሱን ኢምንትነት ሲያውጅ እናደምጣለን። በዚህ ክፍል ላይ ጥቂት ቆይታ ስናደርግ ሰውስ በእግዚአብሔር ፊት ጻድቅ መሆን ይችላል? እንዴት ይችላል? ብሎ የተናገረውን ጥቅስ እናሰላስላለን። በኢዮብ ምዕራፍ 9 ቁጥር 2 ላይ ይገኛል። በከባድ ስቃይ ውስጥ የነበረው ኢዮብ ሊያጽናኑት ከመጡት ከጓደኞቹ ጋር ንግግሩን እንደቀጠለ በዚህ አሁን በምናነበው ክፍል ውስጥ እናያለን። በንግግራቸው መሃል ኢዮብ የሚከተለውን ወሳኝ ጥያቄ አነሳ። ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል አለ። በእርግጥም በኃጢአት በተበከለች ዓለም ውስጥ ወደ ክፋት ያዘነበለን ተፈጥሮ ይዘን እንደመኖራችን መጠን ሁላችን በድለናል። እንዲህ ተብሎ እንደተጻፈው ጻድቅ ማንም የለም አንድም እንኳን። ሮሜ ምዕራፍ 3 ቁጥር 10። በራሳችን መልካም ለመሆን ተፍጨርጭረን የምናደርገው ሁሉ ልብና ኩላሊትን በሚመረምረው በእግዚአብሔር ፊት ሚዛን አይደፋም። ይህንን አስመልክቶ ነቢዩ ኢሳይያስ እንዲህ ይለናል፣ ሁላችን እንደ ረከሰ ሰው ሆነናል፣ የጽድቅ ሥራችን እንደ መርገም ጨርቅ ነው ይላል ኢሳይያስ 64 ቁጥር 6። ታዲያ ነገሩ እንዲህ ከሆነ ሰውስ በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል የሚለው ጥያቄ እንዴት ይሆን መልስ የሚያገኘው? በእግዚአብሔር ፊት ጻድቅ መሆን የሚቻለው እርሱ ያበረከተልንን ጽድቅ በእምነት በመቀበል ብቻ ነው። ሐዋርያው ጳውሎስ ስለዚህ ሲያስረዳ እንዲህ ይላል፣ በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው ሮሜ ምዕራፍ 1 ቁጥር 17። እኛ በራሳችን ራሳችንን በፊቱ ጻድቅ አድርገን ማቅረብ ስለማንችል ይህ አፍቃሪ አምላክ በልጁ በኢየሱስ ክርስቶስ የእርሱን ጽድቅ አበረከተልን። ቃሉም እንዲህ ይላል፣ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው ይላል 2 ቆሮንቶስ 5:21። እንግዲያውስ ሰው በእግዚአብሔር ፊት ጻድቅ መሆን እንዴት ይችላል ለሚለው ጥያቄ መልሱ እንዲህ የሚል ይሆናል። እግዚአብሔር ራሱ ያዘጋጀልንን የእርሱን ጽድቅ በእምነት በመቀበልና ከእርሱ ጋር ተቆራኝተን በመኖር ብቻ በእርሱ ፊት ጻድቅ እንሆናለን። የሚያጸድቅ ይላል እግዚአብሔር ነው። ታዲያ የሚኮንን ማን ነው? ሮሜ ምዕራፍ 8 ቁጥር 34 33። እንዲህ ብለን እንጸልይ። አባት ሆይ አንተ ጽድቃችን ስለሆንክልን በልጅ በኢየሱስ ክርስቶስ ኃጢአታችንን ወስደ ጽድቅህን ስላጎናጸፍከን እናመሰግናለን። ይህንን ያንተን ጽድቅ በእምነት እንድንቀበልና በዚያም ደግሞ እንድንኖር እርዳን። አሜን።